ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች አነጋጋሪ የሆነ መረጃ እየወጣ ይገኛል። በትንታኔና በአርዕስተ ዜና የማስደምጣችሁ ይሆናል። የካፒቴን ማስረሻ ሰጤ ወንድም በፋኖች ታግቶ ከቆየ በኋላ በግፍ ተረሽኗል። ይህንን በትንታኔ የምንመለከት ይሆናል። እንዲሁም የአጼ ቴዎድሮስ የልደትን በዓል በዛሬው ዕለት በጎንደር በደማቅ ሁኔታ እየተከበረ ይገኛል። ይህን ማስደምጣችሁ ይሆናል። ከኤርትራ ተነስቶ ወደ አማራ ክልል ዘልቆ የገባው የህገወጥ የጦር መሳሪያ ዝውውር ሙሉ በሙሉ በቁጥጥር ስር ውሏል። እነዚህንም አስደምጣችኋለሁ። ፊልድ ማርሻል ብርሃኑ ጁላም ፍጠኑ የሚል መልእክትም እንዳስተላለፈ የወጣ መረጃ አለ። ቤተሰብ የሆናችሁ ላይክ እና ሼር ታደርጉ ዘንድ በአክብሮት እንጠይቃለን። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ውድ የቻናል ቤተሰብ ተከታታዮች ለሀገራችን ሰላም ያድርግ። ጦርነት ለማንም አይጠቅምም አይበጅም። ነገር ግን ገፍቶ የመጣን ግን ማስታገሻ መስጠቱ አስፈላጊ ነው። ከዚህ አያይዘን ቀዳሚ ወዳረግነው መረጃችን ስናልፍ የካፒቴን ማስረሻ ሰጤ ወንድም የታናሹ ታናሽ የሆነው አብርሃም ሰጤ ተብሎ የሚታወቀው ከዚህ በፊት ካፒቴን ማስረሻ ሰጤ መንግስት ያቀረበለትን የሰላም ጥሪ ተቀብሎ ሲገባ አብርሃም ሰጤ የሚባለው ታናሽ ወንድም በፋኖች ወዲያው ነው የሱን በቀል ለመበቀል በማለት ፋኖ አሻግሬ ባዩ ተብሎ የሚታወቀው ፋኖ በሱ እንግዲህ በታሰረ በኋላ በዛሬው ዕለት በግፈረሽ ነው ማለት ነው። አሻግሬ ባየ የሚባለው ካፒቴን ማስረሻ ሰጤ መንግስት የሰላም ጥሪ ሲቀበል ፋኖ አብርሃም ሰጤ የሚባለው የካፒቴን ማስረሻ ሰጤ ወንድም ቀጥታ ወደ እስር ቤት ወዘውታል። ምንም በማያውቀው አመለካከት የግለሰብ ነው። ይህ ካፒቴን ማስረሻ ሰጤ ለምን እጁን ሰጠ በሚል ታናሽ ወንድሙ ወይም ፋኖ ታናሽ ወንድሙን በመወሰድ በአሻግሬ ባዩ ተብሎ የሚታወቅ ፋኖ በሱ በቁጥጥር ስር ከዋለ በኋላ ዛሬ በግፍ በአሻግሬ ባዩ የሚባለው ፋኖ ረሽኖታን። እጅግ ያሳዝናል። ይህ ነው የፋኖ ትግል በግልጽ እያስረዳን የሚገኘው። ለአማራ ህልውና ትግል እንታገላለን እያለ ነገር ግን ከጎኑ አብሮ የሚታገለውን ፋኖ በግፍ እየረሸን ይገኛል። አብርሃም ሰጤ እንግዲህ የፋኖ ታጋይ የነበረ ነው። ምንም በሀሳብ ልዩነት ቢሆን ወንድሙ ነው። ነገር ግን በግፍ የረሸኑት ወንድም የፋኖን ጉድ ማጋለጥ ስላለብን ነው። ነገር ግን አሁን በሰጡት መግለጫ መሰረት የሀገር መከላከያ ሰራዊት ረሸነው ብለው ማስተባበያ እየሰጡ ነበረ። እኛ ሚስጥሩ እናውቃለን። መጀመሪያ ካፒቴን ማስረሻ ሰጤ እጁን ሲሰጥ አሻግሬ ባዩ የሚባል ፋኖ ወንድሙን ለመበቀል ወስዶ አስሮት ነበረ። አሁን ከረሸኑ በኋላ ማስተባበያ እየሰጡ ይገኛል። አያዛልቅም። የሚያዛልቀን ሰላም ብቻ ነው። ሌላኛው ጉዳያችን ከዚህ ጋር አያይዘን ከምንመለከትበት መነሻውን ከኤርትራ በማድረግ በመቀሌ በኩል በማድረግ ለጃውሳ ወይም ለፋኖ ሸዋሮቢት ሊተላለፍ የነበረው በድብቅ ሲጓጓዝ የነበረው የጦር መሳሪያ ወልዲያ ኬላ ላይ ከነ ተጠርጣሪዎቹ ሙሉ በሙሉ በቁጥጥር ስር ውሏል። ከዚህም ውስጥ 50,000 የሚደርስ የክላሽ ጥይት፣ 20,000 የሚደርስ የብሬን ጥይት እና እንዲሁም አንድ ዲሽቃ ጨምሮ ሙሉ በሙሉ በቁጥጥር ስር አውሏል። እጅግ እናመሰግናለን። ተላላኪ አማራን ነጻ እናወጣለን እያሉ ነገር ግን ሀገርን አሳልፈው እየሸጡ የሚገኙት ለሕግ መቅረብ እንዳለባቸው ማሳሰብ እንፈልጋለን። ሌላኛው ጉዳይ የአጼ ቴዎድሮስን የልደት በዓል በጎንደር ከተማ በደማቅ ሁኔታ እየተከበረ ይገኛል። ንጉስ ነገስት አጼ ቴዎድሮስ 207ኛ ዓመት የልደት በዓልን በጎንደር ከተማ በልዩ ዝግጅት እየተከበረ ይገኛል። ከዚህ አንድ ነገር ልብ ብለን የምንመለከተው ዛሬ ለአማራ ለሁልና እንታገላለን እያሉ የአጼ ቴዎድሮስን ቲሸርት እየለበሱ የሀገራቸውን ብሎም የክልላቸውን ኢኮኖሚ እያወደሙ የሚገኙ የዘራፊ ቡድን ስብስብ። ነገር ግን የአጼ ቴዎድሮስን ራዕይ ላስደምጣችሁ። አጼ ቴዎድሮስ በጎንደር ቋራ ተነስተው በኢትዮጵያ ታላቅነትና አንድነት ለማጽናት እስከ ህይወት መስዋዕትነት የከፈሉ ጀግና መሪ እንደነበሩ ይነገርለታል። ቴዎድሮስ ትውልዱ ለሀገሩ አንድነት፣ ሉዓላዊነት፣ ክብርና ኩራት እንዲሰራ ታላቅ አርያ ናቸው። ከዘመናቸው የቀደሙት ቴዎድሮስ አፍሪካ በጨለማ በነበረችበት ዘመን በሀገራቸው ላይም የመጀመሪያው የአፍሪካ ያቋቋሙት የጦር መሳሪያ የሰሩ ከዘመናቸው የቀደሙ ባለ ራዕይ መሪ እንደነበሩ ይነገርላቸዋል። ሀገራቸው አንድነትና ስልጣኔ ባበረከቱበት አስተዋጽኦ በጀግንነታቸው ሲሰዉ የኖሩ አጼ ቴዎድሮስ ታሪካቸው በሚዘክር መልኩ የልደት በዓላቸውን በጎንደር በደማቅ ሁኔታ እየተከበረ ይገኛል። ጥር 6 2018 ዓመተ ምህረት የዛሬ 207 ዓመተ ምህረት የአጼ ቴዎድሮስ የልደት ቀን። ስለዚህ የሱን ራዕይ መከተል የምትፈልጉ ወይም ደግሞ ፋኖ አጼ ቴዎድሮስ ራዕይ እናስፈጸማለን ባዮች የዝን ፈለግ ለመከተል የሱ ዓላማና እቅድ ይህን ይመስላል። ነገር ግን አጀንዳው ወይም ዓላማው የሳተ ለህወሓት ተላላኪነታችሁ ወንዝ አያሻግራችሁም። ጦርነት ይብቃ፣ ሰላም ይስፈን። ሌላኛው ጉዳይ በሀገራችን እንቁ ኢትዮጵያውያን ካፈረቻቸው ማስተር አብነት በህመም ላይ እንዳለ ይታወሳል። በዚህም
የአዲስ አበባ ከንቲባ አዳነች አቤቤ በአካል ወይም ደግሞ ካለበት ሕክምና በመሄድ የሱን አርአያነት አስታውሳ እንግዲህ ሁሉም በጸሎት ከጎኑ እንዲሰለፍ አሳስባለች። ይህም በዋነኝነት ማንሳት ያስፈልገው ማስተር አብነት ለኢትዮጵያውያን መላ ኢትዮጵያውያን ወጣቶችም፣ አዛውንቶችም፣ እናቶችም፣ አባቶችም ሕፃናትንም ትልቅ አስተምሮት ያስተላለፈ ወይም በራሱን ዝቅ አድርጎ ያሳየ አርአያ የሆነ ወጣት ነው። ስለዚህ ሁላችንም የሱን በጎነት ብንላበስ ኢትዮጵያ የትልቅ ደረጃ ማድረስ እንደምንችል አመላካች ጉዳይ ነው። ስለዚህ ወደ ኢትዮጵያውያን የሱን ራዕይ እንከተል። ነገር ግን ብሔር መሰረት በማድረግ የምናደርገው ሩጫ ወንዝ አያሻግርም። በሁላችን ልብ ውስጥ ያለው ማስተር አብነት ፈጣሪ እንዲምረው ሁላችንም እንማጸናለን። ስለዚህ ደግሞ በተግባርም የሱን አርአያ ያስፈልጋን። ውድ ቻናል ቤተሰብ ተከታታዮች ሰብስክራይብ እና ላይክ ሼር ማድረግ እንዳይረሳ። ህወሓት ጦርነቱን እየጎሰመ ይገኛል። ለዚህ ደግሞ መንግስት ጥሩ ማስታገሻ እየሰጠ ይገኛል። ሌላኛው ጉዳይ በዋነኛነት ከምናነሳው ፊልድ ማርሻል ብርሃኑ ጁላ መፍጠን አለብን ብሎ የተናገረው አለ። ብዙዎችም በትንታኔ እያቀረቡት ነው። ነገር ግን አንድ አጭር ነገር ተናግረን በዚህ መጨረስ ያስፈልገናል። ዶክተር አብይ ጠቅላይ ሚኒስትር ዶክተር አብይ ማለት ነው በማንኛውም ነገር መፍጠን እንዳለብን ይናገራል። በትጥቅ በእድገት እነዚህ አብረው የሚሄዱ ጉዳዮች ናቸው። አሁን ኢትዮጵያ ካለቻቸው ወታደር ቁመና ድሮን ከመግዛት ወደ ማምረት፣ ጥይት ከመግዛት ወደ ማምረት የተሸጋገረችበት ሁኔታ ነው። ይህ የፍጥነት አንዱ ውጤት መሆኑ ማሳያ ነው። ኃይልን እንግዲህ በእጅጉ እያሻቀበ ይገኛል። የኢትዮጵያ አቅም እየደረጃ የሚገኝበት ነው። ኢሳያስ እንግዲህ ጦርነት ነጋሪታቸውም እየጎሰሙ ይገኛሉ። ኢትዮጵያ ጦርነት አትፈልግም። ከተጀመረ ደግሞ ጥሩ ማስታገሻ እንደምትሰጥ በግልጽ የሚያሳይ ጉዳይ ነው። ጀነራሉም ይህን ነው አክለው የተናገሩት። ከዛ የተለየ ነገር አይኖርም። ጦርነት አንፈልግም፣ ሀገራችንም አትፈልግም፣ ህዝባችንም አይፈልግም። ነገር ግን የህልውና ጉዳይ ወይም ደግሞ የብሔራዊ ጥቅማችን የማስመለስ ጉዳይ አይቀርም። አሰብ አይቀርም። የቀይ ባህር ጉዳይ አይቀርም። ለዛ ደግሞ ኢሳያስ አሻፈሬ ካለ ማስተንፈስ ግድ ስለሚያስፈልግ ኢትዮጵያ ወደፊት የምትገፋበት ይሆናል። ውድ ቻናል ሰዎች ሰላም ለሀገራችን ይሁን። ጦርነት ለማንም አይጠቅምም። በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት እንዲወላችሁ ከወዲሁ ተመኘው።